Well, Donald Trump is threatening Iran to make a deal over nuclear weapons. ኢራን ለየትኛውም የአሜሪካ ጥቃት አስፈላጊውን ምላሽ ለመስጠት በተጠንቀቅ መቆሟን አስታወቀች። የአውሮፓ ህብረት ውጭ ጉዳይ ፖሊሲ ኃላፊዋ ካጃ ካላስ በኢራን ላይ አዲስ ማዕቀብ መጣል አስፈላጊ ነው ሲሉ ተናገሩ። ኢራን ክብሯን አስጠብቃም ለመደራደር ዝግጁ ናት ሲሉ የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ገለጹ። ዩኤስኤስ አብርሃም ሊንከን ኒውክሌር ተሸካሚ የጦር መርከብ ወደ በአረቢያ ባህር ላይ የተንሳፈፈች በመካከለኛው ምስራቅ ቀጠና አዲስ የጦር ነጋሪት እየጎሰመችም ትገኛለች። የኢራን ባለስልጣናት ለየትኛውም የዋሽንግተን ጥቃት በብርሃን ፍጥነት መልስ ለመስጠት በንስር አይን እየተከታተሉ እንደሆነ መግለጫም ሰጥተዋል። በዋይት ሀውስና አያቶላዎቹ ብሎም በዌስት ጀሩሳሌም ሲቀጥልም በቀጠናው ሀገራት ላይ ውጥረት አንዣቧል ሲሉ ፖለቲከኞች እየተናገሩ ነው። ኢራንን ለማጥቃት ሰበብ ለሚፈልጉት ለዋሽንግተን መሪዎች በቴህራን አደባባይ የተነሳው ተቃውሞ እግራቸውን ለማስገባት መንገድ ጠርጎላቸዋልም ነው የሚባለው። ኢራን ግን ቴልአቪቭና ዋሽንግተን ጣልቃ ገብተዋል ትላለች። አሜሪካም ሰልፈኞችን ለመጠበቅ አላመነታም ስትል በኢራን ሉዓላዊነት ላይ ብቸኛ ከልካይና ወሳኝ ነኝ ስትል ትሞግታለች። ኢራን ደግሞ የማንም ጣልቃ ገብነት በረከከኝም እያለች ቀጠናው አዲስ ውጥረት ተጥዶበታል ሲሉ ፖለቲከኞች ይናገራሉ። አሜሪካ ኢራንን አጠቃለሁ ማለቷን ተከትሎ በኢራን ሁሉም አይነት መሳሪያዎች አፎታቸውን ቀስረዋል፣ ለጥቃትም ተዘጋጅተዋል። ከቢ707 እስከ ኤፍ14ኤ ከሚግ 29ኤ እስከ ኤፍ7ኤም ብሎም ከቤል 212 እስከ ቤል 206 ሲቀጥልም ከሻባቢዝ 275 ሄሳ ሻሂድ 278 እስከ ሻሂድ 285 እና ሌሎች ግዙፍ ሚሳይሎችን ጨምሮ ኢራን ለክፉ ቀን ያስቀመጠቻቸውን መሳሪያዎች በሙሉ በተጠንቀቅ አቁማቸዋለች። መልእክቱም ለዋሽንግተንና አጋሮቿ እንደሆነ መገመት አያዳግትም። የኢራን ባለስልጣናት አሁን የትራምፕን ዛቻ ከምንም ያልቆጠሩት ይመስላል። የተለያዩ መግለጫዎች እንደሚያሳዩት በተለይ አርቲ ይዞት የወጣው ዘገባ እንደሚያመላክተው ከዚህ በኋላ ምንም አይነት ማስፈራሪያም ኢራን እንደማትቀበልና በክብሯ ላይ ድርድር እንደሌላት ብሎም የኢራን እጆች ከምላጩ ላይ ወይንም ፊንገር ኦን ደ ትሪገር እንደማይነሳ መናገሯ ሁኔታው ወዴት እያመራ እንደሆነ መገመት ቀላል ነው። ባለፈው ዓመት በኒውክሌር ጉዳይ ከሮም ጣሊያን እስከ ሞስካት ኦማን ድረስ ለ5 ጊዜ የተቀመጡት በስድስተኛው ወደ ጦርነት የገቡት አሁን ላይ ለድርድር ቢቀመጡ በምን ጉዳዮች ይስማማሉ የሚለው ጥያቄ ሆኗል። ኢራን ከአሜሪካ ጋር የገባችበትን ውጥረት ተከትሎ ማዕቀብ እንዲጣልባት የተለያዩ አካላት በኢራን ላይ እጃቸው ማንሳትም ጀምረዋል። እንዲሁም ገንዘቦቿ እንዳይንቀሳቀሱ በማድረግ ኢራንን ማሽመድመድ አስፈላጊ ነው ሲሉ የብራሰልስ ፖለቲከኞች በጋራ ተነስተውባታል። ቴህራን ይህን እንዴት ትቋቋመዋለች የሚለው ወደፊት የሚታይ ነው የሚሆነው። የአውሮፓ ህብረት ውጭ ጉዳይ ኃላፊዋ ካጃ ካላስ በኢራን ላይ አዲስ ማዕቀብ መጣል አስፈላጊ ነው ሲሉ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ኢራን ኒውክሌር እንዳታበለጽግ ለመከላከል ከአጋሮች ጋር እንደሚቆሙ መናገራቸው ውጥረቱ ከኢራንና አሜሪካ ተሻግሮ ወደ አውሮፓ ጓዳ መግባቱን አመላካች ነው ተብሏል። ትራምፕ ትክክል ናቸው ሲሉ ንግግራቸውን የጀመሩት ኬር ስታርመር ኢራን ኒውክሌር ፈጽሞ ማበልጸግ የለባትም፣ ይህ እንዳይሆን ሁላችንም በጋራ መቆም አለብን ሲሉ ተደምጠዋል። ካጃ ካላስም የኢራንን እስላማዊ አብዮታዊ ዘብ የሽብር ድርጅት ሲሉ መጥራታቸው ውዝግቡ ኢራን ከአሜሪካ በተጨማሪ ከአውሮፓ ጋር ውጥረት ውስጥ መግባቷን ያመላክታል ይላሉ ፖለቲከኞች። ኢራን 200% የአሜሪካን ጥቃት ለመከላከል ተዘጋጅቻለሁ ስትል አስጠንቅቃለች። ትራምፕም ኢራን ከባለፈው ሰኔ 14 2025 የባሰ ጥቃት ይጠብቃታል ሲሉ ማስፈራራታቸው ኢራንን እንደማያስደነግጥ እወቁልኝ ሲሉ አያቶላዎቹ ጠንከር ያለ ምላሽ ሰጥተዋል። ትራምፕ ትሩዝ በተባለው ማህበራዊ ገጻቸው ላይ ብዛት ያላቸው የጦር መርከቦች ወደ ኢራን ተጠግተዋል፣ በጣም በፍጥነት ሙሉ ጥቃት ለመፈጸምም ተዘጋጅተዋል፣ ኢራን ከተስማማችና የኒውክሌር መርሃ ግብሯን ካቆመች ሰይፉን ወደ ሰገባ መልሰዋለሁ አይነት ዛቻ አስተላልፈዋል ዶናልድ ጄ ትራምፕ። ዶናልድ ትራምፕ አክለውም ይህ ካልሆነ ግን የወደፊቱ ጥቃት ከዚህ ቀደም ከነበረው የከፋ እንደሚሆን አያቶላዎቹ መገንዘብ አለባቸው ብለዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዚም ጋሪባባዲ ትራምፕ ቀድሞ የሚተኩሱ ከሆነ ኢራን ተገቢውን እንጂ ተመጣጣኝ ምላሽ አትሰጥም፣ አፕሮፕሪየት ሪስፖንስ ኖት ፕሮፖርሽኔት ሲሉ መግለጫ መስጠታቸው ሀገራቱ መካረር ውስጥ መግባታቸውን ያሳያል። እስራኤልና በቀጠናው ያሉ የአሜሪካም የጦር ሰፈሮችም ኢላማ ይሆናሉ ስትልም አስጠንቅቃለች። ቴህራን ከቴህራንና ዋሽንግተን የሚወጡ መግለጫዎች እንደሚያሳዩት ሁለቱም ለመታኮስ አፋፍ ላይ መድረሳቸውን ነው። የአሜሪካና ኢራን ውጥረትም ወደ ክሬምሊን ገብቷል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ድርድር የማያሻ አማራጭ ነው፣ ወደ ጠረጴዛ መምጣት አስፈላጊ ነው፣ ሁሌም ለድርድር ጠባብ በር የለም ሲሉ ተደምጠዋል። ፔስኮቭ የትኛውም ኃይል መጠቀም ውጤቱ በጋራ መጠፋፋት ነው ሲሉም አክለዋል። ሩሲያም ለኢራን ካላት ቅርበት አንጻር ይህን መግለጫ ብትሰጥም ግን አሜሪካ ጥቃት ብትጀምር ምን ልታደርግ ትችላለች የሚለው የሚታወቅ ባይሆንም ባለፈው ሰኔ 14 ጥቃት ሲፈጸምባት ሩሲያም ከመግለጫ ያለፈ ምንም ጣልቃ ገብነት አላሳየችም። ምክንያቱም ኢራን፣ ሩሲያም፣ ቻይናና ሰሜን ኮሪያ
ወታደራዊ ቃል ኪዳን ማድረጋቸው አይዘነጋምና ባለፈው የሰኔው ጥቃት ኢራን ብቻዋን ነበረች። እናስ አሁን ጥቃት ቢፈጸምባት እነዚህ ኃይሎች እንደባለፈው በመግለጫ ከማለፍ ውጭ ምን ሊፈጥሩ ይችላሉ የሚለው የሚገመት ጉዳይ አይደለም። በዚህ ሁሉ ውዝግብ መሃል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለይፋው የሥራ ጉብኝት ወደ ቱርክ እንደሚያቀኑ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ አስታውቀዋል። ስማቸው ያልተጠቀሰ አንድ የቱርክ ዲፕሎማት የአራግቺ ጉብኝት በዋሽንግተንና ቴህራን መካከል ድርድር በሚጀመርበት ጉዳይ ነው ሲሉ የዲፕሎማቲክ ምንጮችን ጠቅሶ ኤኤፍፒ ነው ያስነበበው። የቱርክ ውጭ ጉዳይ ሚኒስትር ሀካም ፊዳን ወታደራዊ ጣልቃ ገብነት ቀጠናውን የሚያቃውስ ስለሆነ ድርድር ብቸኛው መፍትሄ ነው ማለታቸውም ተሰምቷል። ምንም እንኳ አንካራ የትኛውንም ወታደራዊ ጣልቃ ገብነት እንደማትቀበል ብትገልጽም ፈረንሳይ ግን ኢራን ተቃዋሚዎችን እየገደለች ስለሆነም የአውሮፓ ህብረት መልስ መስጠት አለበት ስትል ትሞግታለች። የፈረንሳዩ ውጭ ጉዳይ ሚኒስትር ጂን ኒኦል ባሮት የኢራን እስላማዊ አብዮታዊ ዘብ አሸባሪ ነው ሲሉ የካጃ ካላስን ንግግር ደግመውታል። በብራሰልስ ቤልጅየም የአውሮፓ ውጭ ጉዳይ ሚኒስትሮች በነበራቸው ስብሰባ በኢራን ላይ ተጨማሪ ማዕቀብ እንዲጣል አብዛኞቹ ሀገራት አዝማሚያ ማሳየታቸው በአንድ በኩል የትራምፕ ደጋፊ መሆናቸውን ያሳዩበት፣ ምክንያቱም ትራምፕ አውሮፓን በታሪፍ እያስፈራሩት ስለሆነ ያለ ማለዘብ በሚመስል መልኩ ብራሰልሳውያን ቴህራን ላይ ጫና እያደረጉ መሆኑ ነገሩን እያወሳሰበው እንደሚገኝ ፖለቲከኞች እየተናገሩ ነው። ትራምፕ ኢራን በቶሎ የማትደራደር ከሆነ ማጥቃት ሊጀምር ነው እያሉ ዛቻቸውንም ቀጥለዋል። ሰዓቱ እያለቀ ነው፣ በኒውክሌር ጉዳይ መስማማት የግድ ይሆናል፣ ካልሆነ በአረቢያን ባህር ላይ የተጠመዱት መሳሪያዎች ወደ ስራም ይገባሉ ሲሉ እየዛቱ ነው። ኢራንም በጫና ውስጥ ሆነን አንደራደርም፣ ኢራን ሁለቱን ወገኖች ተጠቃሚ የሚያደርግ ፍትህና በእኩልነት የተመሰረተ ድርድር ለማድረግ ፍላጎት አላት ሲሉ አባስ አራግቺ በኤክስ ገጻቸው ላይ አስፍረዋል። ዶናልድ ጄ ትራምፕ ግን ጠበንጃውን የመረጡ ይመስላል፣ ጊዜው ደርሷል እያሉ ነገሩን ከማብረድ ይልቅ እሳቱን ማቀጣጠሉን መርጠዋል ይላሉ ተንታኞች። አሁን ላይ ቢቢሲ ይዞት በወጣው ዘገባ ደግሞ የአሜሪካ ባህር ኃይል ቃኝ ሰው አልባ አውሮፕላኖች በኢራን ጠረፎች አካባቢ ከዛሬ ጠዋት ጀምሮ መረጃ እየሰበሰቡ መሆኑም የጥቃቱን አይቀሬነት የሚጠቁም ነው ተብሏል። ፍላይት ራዳር 24 የተሰኘው ቃኝ ድሮን መረጃዎችን የሚያቀብል እንደሆነ ታውቋል። ትናንት ማታ አቡዳቢ ያረፈው ኤምኪው 4ሲ ትሪቶን ሰርቪላንስ ድሮን ወደ ሆርሙዝ ሰርጥ መጠጋቱም አንዳች ነገር ባልተጠበቀ ሰዓት መፈንዳቱ እንደማይቀር ያመላክታል። አሁን ኢራንና አሜሪካም እሳት የሚተፉ አፈሙዞቻቸውን አቀባብለው እየተጠባበቁ ነው። መላጩን ማን ቀድሞ እንደሚሰበው ባይታወቅም የመካከለኛው ምስራቅ ቀጠና ግን በእጅጉ አሳሳቢ ወደ መሆን ደረጃም ተሸጋግሯል።